ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ሁኑ። በዛሬው ዕለት ማለትም ታህሳስ 12 ቀን 4ኛው ወር 2018 ዓ.ም የአመቱ አጭር ቀን ወይም ቶሎ የሚመሽበት ቀን መሆኑ ተገለጸ። በኢትዮጵያ የዘመን አቆጣጠር ታህሳስ 12 በፈረንጆቹ ዲሴምበር 1 ወይም 22 የክረምት መለወጫ ተብሎ የሚጠራው ዕለት ነው። ዶክተር ሮዳስ ያስተላለፉት መልእክት የሚከተሉትን ነጥቦች ያጠቃልላል። የቀኑ ርዝመት ይህ ዕለት በሰሜናዊ የዓለም ክፍል ኢትዮጵያን ጨምሮ የአመቱ አጭር ቀን ነው። የሌሊቱ ርዝመት አንጻሩ የአመቱ ረጅሙ ሌሊት የሚመዘገብበት ወቅት ነው። ምክንያቱም መሬት በዝንባሌዋ ምክንያት ከፀሐይ ርቃ የምትገኝበት የመጨረሻው ነጥብ ላይ በመድረሷ ነው። በሳይንሳዊ ማብራሪያ ይሁን እንጂ ዶክተር ሮዳስ ማህበረሰቡ ስለ ተፈጥሮ ክስተቶች ግንዛቤ እንዲኖረው ለማድረግ የሚጠቀሙበት ሳይንሳዊ ሀቅ ነው። የፀሐይ ጉዞ ፀሐይ በደቡባዊ ንፍቀ ክበብ ላይ ቀጥታ ስለምታርፍ ለኛ ለሰሜናዊ ብርሃኗ አጭር ሰዓት ብቻ ይቆያል። ቀጥታ ተጽዕኖ ዛሬ እሁድ ፀሐይ ዘግይታ ትወጣለች፣ ቀድማም ትጠልቃለች ወይም ቶሎ ይመሻል የተባለበት ምክንያት ያረጋግጣል። ዛሬ እሁድ ታህሳስ 12 ቀን ቀኑ አጭር በመሆኑ ለስራና ለጉዞ የምታቅዱ ሰዎች ጊዜያችሁን በአግባቡ እንድትጠቀሙ ይመከራል። ፀሐይ ቀድማ ስለምትጠልቅ የምሽቱ ጨለማ ረጅም ይሆናል። የህወሓት ጀነራሎች ከትግራይ ዘመነ ካሴ ከጎጃም ሄኖክ አዲሱ ኮሎ ብሩክ የተባለ ልጅ ከሸዋ ፋኖ ሀብቴ ወልዴ ከጎንደር ሆነው ኤርትራ አሬና የተባለ ቦታ ላይ በአንድ ወቅት በጋራ ተሰባስበው ነበር። በስብሰባቸው መጨረሻ መግባባት ላይ የደረሱበት ነጥብና ውሳኔ ሀሳብም ህወሓት ለፋኖ ትጥቅና ሎጂስቲክን ለማቅረብ ፋኖ ደግሞ ወልቃይትን ለህወሓት ለማስረከብ ነበር። ስምምነቱ 4 ኪሎ ለእናንተ ወልቃይትን ለኛ የሚል ነው ሲሉ ካፕቴን ማርስ ረሻ ሰጤ ተናገሩ። ፌዴራል መንግስት በትግራይ እፈርት ስር የሚገኙ 22 ኩባንያዎች ላይ የጣለውን የባንክ ሂሳብ እገዳ ማንሳቱ ተሰማ። እፈርት እገዳው መነሳቱን የተረዳው በኩባንያዎች አማካኝነት መሆኑን አንድ ከፍተኛ የእፈርት ኃላፊ ተናግረዋል። መንግስት ኩባንያዎች ላይ እገዳውን የጣለበት ምክንያት ለእፈርት ይፋ እንዳልገለጸ የጠቀሱት ኃላፊው ሆኖም እገዳው የተጣለው ከሽብር ጋር የተያያዘ ጥርጣሬ አለን በሚል ምክንያት መሆኑን መረዳት ተገልጿል። በፍትህ ሚኒስቴር ታህሳስ 7 ቀን 2018 ዓ.ም ለባንኮች በተጻፈ ደብዳቤ ሱር ኮንስትራክሽንን ጨምሮ የኢፈርት 22 ኩባንያዎች የባንክ ሂሳባቸው ህዳር 25 እና ህዳር 30 ቀን በጻፈው ደብዳቤዎች ማገዱ ይገለጻል። የኢትዮጵያ አየር መንገድ በአየር ጸባይ ለውጥ ሳቢያ ወደ ተወሰኑ የሀገሪቱ ክፍሎች በረራዎችን ለማቋረጥ መገደዱን አስታወቀ። በአሁኑ ወቅት በተለያዩ የሀገሪቱ ክፍሎች ጭጋጋማና ለበረራ መቼ ያልሆኑ የአየር ጸባይ አጋጥሞኛል ያለው አየር መንገዱ ከሜትሮሎጂ ባገኘው መረጃ ይህ የአየር ጸባይ ለተወሰኑ ቀናት እንደሚቀጥል መረዳቱንም ገልጿል። አየር መንገዱ አስቸጋሪ የአየር ጸባይ እስኪስተካከል በረራዎች መቀጠል እስከሚቻል ድረስ መንገደኞች እንዲታገሱ የጠየቀ ሲሆን አስቸኳይ ጉዞ ያላቸው መንገደኞች ግን ሌሎች የጉዞ አማራጮችን እንዲጠቀሙ መክሯል። የኢትዮ አሜሪካ ሲቪክ ካውንስል ፕሬዚዳንት ትራምፕ አስተዳደር ከቀናት በፊት ያነሳው የኢትዮጵያ ስደተኞች ልዩ ከለላ በመቃወም ውሳኔውን መልሶ እንዲያጤን በደብዳቤ መጠየቁን አስታወቀ። ካውንስሉ የአሜሪካ የውጭ ጉዳይ መስሪያ ቤት ወደ ኢትዮጵያ ለሚጓዙ የአሜሪካ ዜጎች ከደህንነት ስጋት ጋር በተያያዘ ያወጣው ማስጠንቀቂያ ባልተነሳበት ሁኔታ የስደተኞችን ከለላ ማንሳት እርስ በእርስ የሚጋጭና ስደተኞችን አደጋ ውስጥ የሚከት ነው በማለት ተቃውሞን ገልጿል። ካውንስሉ ኢትዮጵያ ውስጥ አሁንም ግጭቶች እንደሚካሄዱ በመጥቀስ የፕሬዝዳንቱ አስተዳደር የኢትዮጵያ ስደተኞች ከለላ እንዲራዘም በዚሁ ደብዳቤ መጠየቁንም ጠቅሰዋል። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ጋዛ ውስጥ እንዲሰማራ ለታቀደው ዓለም አቀፍ የሰላም አስከባሪ ተልእኮ ኢትዮጵያ ወታደሮቿን እንድታወጣ ጠቅላይ ሚኒስትር አብይን በቅርቡ እንደጠየቁ ከዲፕሎማሲያዊ ምንጮች መስማቱን ጠቅሶ ታይምስ ኦፍ እስራኤል ጋዜጣ ዘግቧል። በጋዛ የሰላም አስከባሪ ኃይል እንዲሰማራ እቅድ ያቀረቡት የአሜሪካው ፕሬዝዳንት ትራምፕ የተልእኮው ዋና ግብ ሐማስን ትጥቅ ማስፈታትና ጋዛ የመልሶ ግንባታ እስክታካሄድ የማረጋጋት ስራ መስራት እንደሆነ ትራምፕ ቢገልጹ በርካታ ሀገራት ግን በእቅዱ ላይ ብርቱ ጥርጣሬ እንዳላቸው ይነገራል። ለኢትዮጵያ ይህ ጥያቄ ስለመቅረቡ ውጭ ጉዳይ ሚኒስቴር ይህ ዘገባ እስከተጠናከረበት ሰዓት ድረስ በይፋ አልተረጋገጠም።
የግብጽ የውጭ ጉዳይ ሚኒስተር ባደር አብደላቲ በግብጽዋን ተቋራጭ የተገነባው የታንዛኒያ ጁሊየስ ኒሬሬ ኃይል ማመንጫ ግድቡ የላይኛውና የታችኛው የናይል ተፋሰስ ሀገራት ትብብር አይነተኛ ምሳሌ ነው በማለት ተናገሩ። የጁሊየስ ኒሬሬ የኃይል ማመንጫ ግድብ ፕሬዝዳንት አብዱል ፋታህ አልሲሲ በናይል ተፋሰስ ላይ ቀጣናዊ ልማትን ለመደገፍ ከያዙት እቅድ ቅድሚያ ትኩረት የሚሰጡ ፕሮጀክቶች መሆኑን አብደላቲ ከታንዛኒያ አቻቸው መሐመድ ኮምቦ ጋር ሐሙስ ዕለት በተያዩበት ወቅት መናገራቸውን የግብጽ ጋዜጣዎች ዘግበዋል። ኮምቦ በበኩላቸው ታንዛኒያ ለግድቡ ምርቃት ፕሬዝዳንት አልሲሲ እንዲገኙ ፍላጎት መሆኑን መግለጻቸውን ዘገባዎች ወቅሰዋል። የደቡብ አፍሪካው አስከፊ ተኩስና እልቂት በደቡብ አፍሪካ አንድ መጠጥ ቤት ላይ በተከፈተ ጅምላ ተኩስ የ9 ሰዎች ህይወት ቀጠፈ። የዜጎች ህይወት ከማለፉ ባሻገር 10 ሰዎች ቆስለዋል ሲል የሀገሪቱ ፖሊስ አስታውቋል። በጆሃንስበርግ የተፈጸመው ጥቃት የሀገሪቱን ጸጥታ ጥርጣሬ ውስጥ እያስገባ ነውም ተብሏል። 12 ተጠርጣሪዎች በመኪና ላይ ሆነው የፈጸሙት ጥቃት ሲሆን ወንጀለኞችን ለመያዝ ፖሊስ ስራ ላይ መሆኑን እወቁልኝ ብሏል። በቢከርሳድ ንጋቱ የተፈጸመው ከባድ ጥቃት ዜጎች በጎዳና ላይ የድረሱልን ጥሪ እያሰሙ አስፈሪ ክስተት ሆኗል። ማንነታቸው ያልታወቀ ሰዎች የጅምላ ተኩስ መክፈታቸውን ኤስቢኤስ ዘግቧል። በስፍራው የጸጥታ ኃይሎች መድረሳቸውን ይፋ ቢሆንም የተጠራጣሪዎቹን አድራሻ እስካሁን ማግኘት አልተቻለም ሲል አልጀዚራ ዘግቧል። ለ24 ዓመታት ያለምንም ፍርድ በእስር ላይ የሚገኘው የስዊድን ዜግነት ያለው ትውልደ ኤርትራዊ ጋዜጠኛ ዳዊት ይስሐቅ በህይወት መኖሩን የስዊድን ባለስልጣናት ለመጀመሪያ ጊዜ አስታወቀ። የስዊድን ባለስልጣናት ዳዊት እስር ቤት ውስጥ በይፋ ስለመኖሩ የተናገሩት የሀገሪቱ የውጭ ጉዳይ ሚኒስተር ማሪያ ስቴንጋርድ በተያዘው ሳምንት ወደ አስመራ ተጉዘው ከኤርትራ ባለስልጣናት ጋር ከተወያዩ በኋላ ነው። ሚኒስተሯ ዳዊትን ከእስር መፍታት ምን ያህል አስፈላጊ እንደሆነ ለኤርትራ ባለስልጣናት ማስረዳታቸውን እንደተናገሩት ጠቅሶ የዘገባው የፈረንሳዊ የዜና ወኪል ነው። ዳዊት ከ24 ዓመት በፊት ለእስር የተዳረገው ኤርትራ ውስጥ ፖለቲካዊ ማሻሻያዎችን ማድረግ እንደሚያስፈልግ የሚያትት ጽሑፍ አስመራ ውስጥ የሚያሳትመው ጋዜጣ ላይ ማውጣቱን ተከትሎ ነው። ለ24 ዓመታት ያለምንም ፍርድ በእስር ላይ የሚገኘው የስዊድን ዜግነት ያለው ትውልደ ኤርትራዊ ጋዜጠኛ ዳዊት ይስሐቅ በህይወት መኖሩን የስዊድን ባለስልጣናት ለመጀመሪያ ጊዜ አስታወቀ። የስዊድን ባለስልጣናት ዳዊት እስር ቤት ውስጥ በይፋ ስለመኖሩ የተናገሩት የሀገሪቱ የውጭ ጉዳይ ሚኒስተር ማሪያ ስቴንጋርድ በተያዘው ሳምንት ወደ አስመራ ተጉዘው ከኤርትራ ባለስልጣናት ጋር ከተወያዩ በኋላ ነው። ሚኒስተሯ ዳዊትን ከእስር መፍታት ምን ያህል አስፈላጊ እንደሆነ ለኤርትራ ባለስልጣናት ማስረዳታቸውን እንደተናገሩት ጠቅሶ የዘገባው የፈረንሳዊ የዜና ወኪል ነው። ዳዊት ከ24 ዓመት በፊት ለእስር የተዳረገው ኤርትራ ውስጥ ፖለቲካዊ ማሻሻያዎችን ማድረግ እንደሚያስፈልግ የሚያትት ጽሑፍ አስመራ ውስጥ የሚያሳትመው ጋዜጣ ላይ ማውጣቱን ተከትሎ ነው። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።